ሰላም ለእናንተ ይሁን እንደምን አላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ዜናዎቹን ወደ እናንተ ያደረስኩ ደጀናባቸው አብሬያችሁ ቆያለሁ። በሰሜን ወሎ ዞን በጫካ የነበሩ ታጣቂዎች በህዝብና በመንግስት የቀረበውን የሰላም ጥሪ ተቀብለው ወደ ማህበረሰቡ ተቀላቅለዋል። የሄድንበት መንገድ ሀገርና ህዝብን የሚጎዳና የተሳሳተ ነበር ያሉት ታጣቂዎቹ ሌሎችም ጫካ ያሉ ታጣቂዎች የሰላም ጥሪውን እንዲቀበሉ ጥሪ አቅርበዋል። ካሳውና ለሚካኤል የሰሜን ወሎ ዞን አስተዳደር በሀብሮ ወረዳ የኩልባይኔና የቂልጡ ቀበሌ ጫካ የወጡ ወንድሞችን በሰላም ተቀብሎ ከህዝብ ጋር አስታርቋል። ሌሎች ጫካ የገቡ ልጆችም የሰላምን አማራጭ እንዲከተሉ ጥሪ ቀርበዋል። በተሳሳተ መረጃና በመደናገር ወደ ጫካ ገብተው እንደነበር የገለጸው የኩልባይኔ ቀበሌ ሊቀመንበር የነበረው አህመድ ሰኢድ መንገዱ ስህተት መሆኑን በመረዳቱ የሰላም አማራጭ መከተሉን ያስረዳል። ትላንትና ጎራ ለጎራ እንደዛ አድርጎ ሲያቃጥለን የነበረው ኃይል ጋር የተቆራኘ ኃይል ስላልጣመን ነን ያቋ ስላልጣመን መተን ደሞ እንደፈጠጣችኋል ሁለተኛ ያሉን ነው። አሁን ትላንትና የደፈጠጠን ኃይል ጋር መልሼ ለመሰለፍ ዝግጁ ስላላል አይደለሁ በሰላም እጄ ሰጥቻለሁ። እጄ በክብር ተቀበለውኛል። እንዲያጠፋቸው ጥፋቶች ወይም እንትን ከሆነ ወይም መረሸን ነበረበት ወይ እንትን ነበረበት እስተሙሉ ተጥቃችን የኛም የገባነው ልጆች እስተሙሉ ተጥቃችን ነው ሰጥተው አካባቢያችሁን ለሰላም ትሰራላችሁ ተብለን ሌሎች የሰላም አማራጭን የተቀበሉት ታጣቂዎች ከመደናገር ወጥተው የመንግስትን ጥሪ መቀበላቸውን የገለጹ እንዲላ እንኳን እናንተን አገኘን። እንግዲህ እኔ ለራሴ አቋሜን አስተካክሌ ነው እጅ መስጠት የፈለኩት። አብሮ እንደነበሩት ደምብሬ ነበር። ይሄ ነገር መሄድ አይደለም ትክክለኛ ያው መዋቀሩ እየመጣ ነው ብዬ ያለኝን እንትን ወደ መንግስት ታችሁን በጃራ በኩል ስለነበርኩኝ በእናሐሰን ከረሙ ጋር ሂጄ ያው ዞን እናራጊ ያሉበት ቦታ ሂጄ ገብቻለሁ። የአካባቢው ሀገር ሽማግሌ የሆኑት ሼህ ሙሴ ሐሰን ሌሎች ልጆችን የመመለስ ስራ ሊቀጥል እንደሚገባ ገልጸዋል። ፋኖ የሚባሉት ልጆች የኛው ልጆች ናቸው፣ የኛው ተወላጆች ናቸው። እኒህን ልጆች እየሳብን ወደ ጉያ እንድናስገባ ነው፣ ወደ ጉያ እንድናስገባቸው። ዋናው ማስተማሩ ይቀደማል። በሃይማኖት አባቶች፣ በአበጋሮች፣ በአገር ሽማግሌዎች የምክር አገልግሎት መስጠት ነው ያለብን። አሁን የነዚህ ልጆች ዘመድ ቤተሰብ እንትን የሆነ ሉቶለ ያላችሁበት ቁመና የሚያዋጣም አይደለ ሉቶለ ግቢ ነው የምንለው። አሁን በሀገር መከላከያ ሰራዊት የ11ኛ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጄኔራል ዘውዱ ሰጣርጌ መከላከያ ህገ መንግስቱን የመጠበቅ ተግባሩን ይቀጥላል ነው ያሉት። ይሄ መንግስት የተመረጠ መንግስት ነው። በማን በህዝብ የተመረጠ መንግስት ደግሞ በኃይል አይወርድም የሚል ህገ መንግስታዊ ድንጋጌ አለ። ነገር ግን ብልጽግናን እወዳደራለሁ የሚል የተሻለ ሐሳብ ካላቸው ፓርቲ መስርተው ነገ ይምረጣቸው ነው። ህዝብ ካልመረጠ ህዝብን አስገድደ ስልጣን መያዝ አችልም ነው። የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር ህብረተሰቡ ልጆቹን መክሮ እንዲመልስ ጥሪ አቅርበዋል። ጫካ የተቀላቀሉ ልጆች ወንድሞቻችሁን ልጆቻችሁን በሰላም እንዲገቡ እና ከመንግስት ጋር እንድታስታርቁ ከዛሬ ቀን ጀምሮ መስራት መቻል አለባችሁ። ክቡር የሀገር መከላከያ ሰራዊት አመራሮቻችንም ቃል የገቡት ማንንም ይሁን ምን እንዲሞት አንፈልግም፣ በሰላም እንዲመጣ ሰላም እንዲፈጥር እንፈልጋለን ባሉት መሰረት ከዛሬ ቀን ጀምሮ ይህን ኃላፊነት እንድትወስዱ ለማለት ፈልጌ ነው። የዞንና የወረዳ የስራ ኃላፊዎች፣ የመከላከያ ሰራዊት ከፍተኛ አዛዦች፣ የወረዳ የጸጥታ መዋቅር አባላት፣ የሀገር ሽማግሌዎች፣ አበጋሮችና የአካባቢው ነዋሪዎች በእርቅ ስነ ስርዓቱ ላይ ተገኝተዋል። በደቡብ ወሎ ዞን ባሉ ትምህርት ቤቶች ያለው የመጽሐፍት እጥረት በመማር ማስተማሩ ላይ አሉታዊ ተጽዕኖ እያሳደረ መሆኑን መምህራንና ተማሪዎች ተናገሩ። ችግሩ አሳሳቢ መሆኑን የገለጸው የዞኑ ትምህርት መምሪያ እጥረቱን ለመፍታት ከሚመለከታቸው አካላት ጋር እየተሰራ ነው ብሏል። መሐመድ በቀለ ተጨማሪ ዘገባ አለው። የመማር ማስተማር ሂደቱን ስኬታማ ከሚያደርጉት ነገሮች አንዱ የመማሪያ መጽሐፍት ነው። አሚኮ በደቡብ ወሎ ዞን ኩታበርና ደሴ ዙሪያ ወረዳ የመጽሐፍትና የተማሪዎች ጥምርታ ምን ይመስላል የሚለውን በዘገባው ቃይቷል። ለዘገባ በተገኘባቸው ትምህርት ቤቶች የመጽሐፍት እጥረት መኖሩንና ተማሪዎችም በውጤታቸው ላይ አሉታዊ ተጽዕኖ እያሳደረ መሆኑን ነው የነገሩን። እኔ ያገኘሁት 3 መጽሐፍ ነው። ከኔም በታች ደረሳቸው ተማሪዎች አሉ። ቤተሰቦቻችንም ከዛ ቀደም ብለው ሊያስረዱን ቢል ጽሁፋችን ስለማይነበባቸው የመጽሐፍ እጥረት ስላለ ይቸገራሉ። መጽሐፍ ቢሟላልን የምንፈልገውን ውጤት ቤተሰቦቻችንም በመጽሐፍ ቀደም ብለው ያስጠኑናል። በምንፈልገውንም ውጤት እናመጣለን። አንድ መጽሐፍ ብቻ ያገኘሁት መጽሐፍ ቢኖር ሁልጊዜም
ጥጃም እያገርን ሆን ሀብቱም እያገርን ሆን እናጠና ነበረ። መጽሐፍ ስለሌለን 10ኛ ወጣለሁ። ግን መጽሐፍ ቢኖር አንደኛ ሁለተኛ ልወጣ እችላለሁ። ምንም አላገኘሁም። አሁን ዝም ብዬ ነው እዚህ ብላክቦርድ ላይ ጻፍልኝ ብቻ ከታተላለሁ። መጽሐፍ ግን አላገኘሁም። የመጽሐፍት እጥረቱ የመማር ማስተማር ስራውን ፈታኝ እንዳደረገውና በተለይም ለአርሶ አደሩ ተማሪ ልጆች ያሳደረው ተጽዕኖ ከባድ መሆኑን ነው መምህራኖቹ ያረጋገጡት። 50 ተማሪ ያለን ከ50 10 ተማሪ ነው መጽሐፍ ያገኘው እና ሬሾ እንኳን ሲሰራው 1:5 ነው። በወላጆችም ላይ ተጽዕኖ አለው። በእኛ ብቻ ሳይሆን ማለት ነው። አስረድተው ወይም ቅድሚያ ሰጥተው የሚመጡትን የቤት ስራም ሆነ የክፍል ስራ መስራት አልቻሉም። ስለዚህ የምንፈልገውን የግብ ውጤት ልናመጣ አልቻልንም እና ተማሪዎቹ ራሱ በሶስት ልየታ ስንለያቸው አንደኛ ብለን የለየናቸው ራሱ ወደ መካከለኛ እየሄዱብን ነው። ከፍተኛ ደረጃ ያስቀመጥናቸው ከፍተኞቹም እንደዚህ ወደ ዝቅተኛ። ከአንደኛ እስከ 4ኛ ክፍል መሰረታችን ምንድነው? አማርኛ፣ እንግሊዝኛ፣ ሂሳብ ነው በመሰረቱ። እነዚህ ሂሳብ መጽሐፍቶች ደግሞ በትምህርት ቤት ውስጥ አናሳ ናቸው። ተማሪዎቹ ምን ጊዜም የክፍል ስራ እንሰጣቸዋለን። የክፍል ስራ ለማግኘት ደግሞ የግድ ወንበሩ ላይ ምን መገኘት አለበት? ሂሳብ መጽሐፍ መገኘት አለበት አይደል? 1 ለ2 1 ለ3 እንኳን አልደረሳቸውም። አሁን የመጽሐፍ እጥረት ስላለ ማለት ነው። ሁለተኛ የቤት ስራም እንዳሰጥ ኖት የምታጽፈው የት ነው? ወንበር ብራኮድ ላይ ነው። 7/45 ሰርተህለት የቱንም ያህል ግንዛቤ አልፈጠረላቸው። መጽሐፍቶች ሙሉ በሙሉ በገጠር አካባቢ ቢዳረሱ ለምን ያርሶ አደር ልጅ ነው አብዛኛው። በቃ የተለያዩ ፋሲሊቲ የተሟላለት አይደለም። እንደ ላይብረሪ ነገሮች አጋዥ እንትኖች መጽሐፍቶች የሉም። ከተማ ላይ እኮ የተለያዩ የግል አጋዥ መጽሐፍት ላይብረሪዎች አሉ፣ የተለያዩ ነገሮች አሉ። አሁን እዛ እንደገና ደግሞ የግል ማስተማር የሚችሉ መምህራኖች አሉ። መጽሐፍ ተሟልቶ መጽሐፉን እያገላበጡ ማየት አለባቸው። እንደውም እኮ አሁን መምህሩ ከ1 እስከ 5 ገጽ ቢያስተምር ተማሪዎቹ ቀድመው ማንበብ አለባቸው። ወደፊት ፓሴጅም ሆነ አማርኛ ምንባብም ሆነ ወደፊት ያን ልምምድ እያደረጉ ደግሞ አንተ ከኋላ መተህ ስትከልስላቸው ተማሪዎቹ ምን አይነት በቃ ኢንተረስት ይኖራቸዋል፣ የመማር የማንበብ ፍላጎት ይኖራቸዋል። ተማሪዎችና መምህራን ያነሱት የመማሪያ መጽሐፍት እጥረት ጥያቄ ተገቢ መሆኑን ያነሱት የደቡብ ወሎ ዞን ትምህርት መምሪያ ምክትል ኃላፊ ወይዘሮ አስናቁ ከበደ የዘገየ ቢሆንም ችግሩን ለመፍታት እየተሰራ መሆኑን ተናግረዋል። ለመማር ማስተማር ስራው ምቹ የሆነ ትምህርት ቤት መኖር መቻል አለበት። የትምህርት ግብአቶች ደብተር፣ መጽሐፍ፣ እስክሪብቶ የመሳሰሉት ነገሮች ያስፈልጋሉ። እነዚህን በተቻለ መጠን ለማሟላት እንደ ዞን ጥረት አድርገናል። ከአንደኛ እስከ 4ኛ ክፍል ነው ከፍተኛ የመጽሐፍ እጥረት ያለው። ክልሉም ይሄ ችግሩ አሳሳቢ መሆኑን ይዞ ወደ ህትመት ገብቶ ስራው ተሰርቷል። አሁን ላይ መጽሐፎቹ እየገቡ ነው። መጽሐፉ ከገባ በኋላ አሁንም እንዳይዘገይ ቀድመን ድልድሉን ሰርተናል። የተወሰኑ 1-2 የትምህርት አይነቶች የሚሆኑ ናቸው የቀሩት። በዚህ 2 ቀን ይገባሉ ነው ያሉን። ክዘና ማዕከሎች ጋር ኮሚኒኬት አድርገናል። ገብቶ እንደጨረሰ መጽሐፉን እናሰራጫለን ማለት ነው። በተወሰነ መልኩ ግን አሁን የገባው መጽሐፍ ችግሩን ይፈታዋል ብለን እናስባለን። የደቡብ ወሎ ዞን የከሰል ድንጋይ፣ ኦፓልና ሌሎች የሀገርን ኢኮኖሚ ሊያሳድጉ የሚችሉ የከበሩ ማዕድናት የሚገኙበት ዞን ነው። ከዘርፍ ተጠቃሚ ለመሆን የሰላም እጦቱ ከፍተኛ እንቅፋት እየፈጠረ መሆኑን የዞኑ የማዕድን ሀብት ልማት መምሪያ አስታውቋል። ሳላዲን ሰይድ የተፈጥሮና የከበሩ ማዕድናት ለአንድ ሀገር ኢኮኖሚና ማህበራዊ እድገት የሚጫወቱት ሚና ላቅ ያለ ነው። በአማራ ክልል የከበሩ ማዕድናት በስፋት ከሚገኝባቸው አካባቢዎች አንዱ የደቡብ ወሎ ዞን ነው። በተለይም የድንጋይ ከሰል፣ ኦፓልና ሌሎችም የሀገርን ኢኮኖሚ ሊያሳድጉ የሚችሉ የተፈጥሮና የከበሩ ማዕድናት እንደሚገኙ የዞኑ ማዕድን ሀብት ልማት መምሪያ ጂኦሎጂስትና የመምሪያው ተወካይ ኃላፊ ሀምዛ ውዱ ገልጸዋል። ዞናችን በተለያዩ አካባቢዎች የተለያዩ ማዕድናት የሚገኙ ሲሆን በአባይ ተፋሰስ ወይም በአባይ በረሃ አካባቢ ቦረና፣ ከላላ፣ ጃማ አካባቢዎች የሚገኙ ሲሆን ወግዲንም ጨምሮ ማለት ነው። በተለይ ጂፕሰም ማዕድን በከፍተኛ ሁኔታ ወግዲ ወረዳ ላይ ይገኛል። በተለይ አጌትና ጃስፐር በሁሉም አካባቢዎች የሚገኙ ሲሆን ኦፓልም በደላንታ ያው በሰፊው የሚታወቅ ወገል ጤና ከተማም እንዲሁም ተንታ፣ ወራኢሉ አካባቢዎች እንዲሁም ለገሂዳ ላይ በስፋት የሚገኙ ማዕድናት ናቸው። ከዛ ውጭ ብረት ነክ ማዕድናትም አሉ። በዞኑ ያሉት እነዚህ ሀብቶች ለክልሉም ሆነ ለሀገር እድገት ወሳኝ መሆናቸውን ተወካይ ኃላፊው አብራርተዋል። ማዕድን አንደኛ የውጭ ምንዛሬ ሊያስገኝ የሚችል ማዕድን ነው። ከዛ በዘለለ ደግሞ እንደ ሀገር ከውጭ የምናስመጣቸውን ማዕድናት በመተካት
ከፍተኛ ጠቀሜታ አለው። ለምሳሌ በምንመለከትበት ሰዓት የድንጋይ ከሰል ሀገራችን የምታስመጣው ከውጭ ከቻይናና ከደቡብ አፍሪካ እያስመጣች ነው እስካሁን ፋብሪካዎቻቸውን ስታንቀሳቀስ የነበረው። ነገር ግን እነዚህን በሀገራችን ውስጥ ለመተካት ከፍተኛ የሆነ አስተዋጽኦ አለው። ይህ ደግሞ የውጭ ምንዛሬ ማዳን ላይ ከፍተኛ የሆነ ጥቅም አለው። እምቅ የማዕድን ሀብት ባለባቸው አካባቢዎች ለማህበረሰቡ የስራ እድል መፍጠር ቢቻልም የሰላም አለመረጋጋት በዘርፉ ላይ እንቅፋት ፈጥሯል ነው ያሉት። ወደ 15723 ለሚሆኑ የማህበረሰብ ክፍሎች የስራ እድል መፍጠር የተቻለበት ሁኔታ አለ። አሁን ከተፈጠረው የሰላም እጦት ጋር ተያይዞ በተለይ ማዕድን ወደ ገጠር አካባቢዎች የሚገኝ ከመሆኑ ጋር ተያይዞ ይህ ዘርፍ በከፍተኛ ሁኔታ ከተጎዱት ዘርፎች መካከል በጣም ከፍተኛ ሁኔታውን የሚይዝ ነው። ዞናችን ውስጥ ማለት ነው ወደ 30 የምርት ፍቃዶችንና በክልል ደረጃ የተሰጡ እንዲሁም 34 የምርመራ ፍቃዶች አካባቢ ክልሉ ሰጥቷል። ነገር ግን እነዚህ የተሰጡ ፍቃዶች ወደ ተግባር እንዳይገቡ እንቅፋት ሆኗል። ይህም አንደኛ የምርመራ ስራዎችን ወይም ደግሞ የጥናት ስራዎችን ለማጥናት ያለመቻል፣ ቦታው አካባቢው ላይ ገብቶ የጥናት ስራዎችን ሰርቶ ወደ ምርት ለመግባት የመቸገር ወይም ያለመቻል ሁኔታዎች እየተፈጠሩ ነው። በበጀት ዓመቱ ለ305 የሚሆኑ በማዕድን ስራ ዘርፍ የሚሰማሩ ኢንተርፕራይዞች ፍቃድ ለመስጠት መታቀዱንም አቶ ሀምዛ ውዱ ጠቁመዋል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀናባቸው ነበርኩ። ጤና ይስጥልን።